እዚህ ጋር እኔ አንድ እውነታው ነገር ተናግሬ መሞትም ካለብኝ እሞታለሁ። ምክንያቱም እውነታው ምንድነው ለጠቅላይ ሚኒስትራችን ዶክተር አብይ አንድ ነገር ተናግሬ መኖርም ካለብኝ እኖራለሁ፣ መሞትም ካለብኝ እሞታለሁ። ምክንያቱም አሁን አንድ ሰው በማተብ ይገደላል፣ አንድ ሰው በሰላት ይገደላል። ሰላት ለምን ሰገድክ ይባላል፣ ቁርአን ለምን ቀራክ ይባላል፣ ለምን መስጂድ ገባክ ይባላል። ማን ነው የሚለን? ከዛስ እኔ ደግሞ ፍትህ ይጠይቃለሁ። ሰላት መስገድ ተከልክሏል፣ ቁርአን መቀራት ተከልክሏል ብዬ ለሙስሊም አካል ለሆነው ፍትህ ይጠይቃለሁ። ለታፈነ አካል ፍትህ ይጠይቃለሁ። ፍትህ ሲጠይቅ ቁርአን ለመቅራት ሰላት ሊሰገድ የከለከለው ማን ነው? ፍትህ ከመጠየቄ በፊት ይሄንን ጭንቅላታችንን መፈተሽ ያለብን አንድ ነገር ነው። ባለማተብ ሲገደል ማን ነው የገደለው? ባለማተብ ቤተክርስቲያኑን ገብቶ ቅድሳት ሊያደርግ የከለከለው ማን ነው? ከዛስ ቅድሳት ሊያደርግ ሲሆን ይገደላል፣ አታድርግ ይባላል። ግን ያኔ እንደገና ባለማተቦች ወጥተው ፍትህ እኛ ቤተክርስቲያን መግባት መጸለል ታፍነናል፣ ተከልክለናል ብሎ ፍትህ ይጠይቃል። እዚህ ጋር ጥያቄ የሆነብኝ ነገር ስለሆነ ነው። እኛ ፍትህ ከመጠየቃችን በፊት አሁን እዚህ ጋር ጠቅላይ ሚኒስትራችን ዶክተር አብይ እዚህ ጋር እንዴ ሰላት ሊሰግድ የከለከለው ኢትዮጵያዊ ሆኖ ቤተክርስቲያን ገብቶ ሊቃደስ የከለከለው ኢትዮጵያዊ ሆኖ ችግር ፈጣሪ እኛ ራሳችን ፍትህ ጠያቂ እኛ ራሳችን ከሆን እዚህ ጋር ጠቅላይ ሚኒስትራችን ምንም ያጠፋው ነገር የለም እንደ ሐሳብና እንደኔ አስተሳሰብ ማለት ነው። ምክንያቱም አማራ ክልል ያለ ችግር አማራ ጭረስ እዛ ወጣቶች በተለይ ጭረሱ እዛ። ትግራይ ክልል ያለው ችግር ትግራይ ክልል ችግራቸውን ፍቱ። ኦሮሚያ ክልል ያለው ችግር ኦሮሚያ ክልል ያላችሁ ወጣቶች ችግራቸውን ፍቱ እዛው። ምክንያቱም እዚህ ጋር ጠቅላይ ሚኒስትራችን ምን ይባላው እኛው እርስ በራሳችን ስለሆነ ጠቅላይ ሚኒስትራችን ፍትህ የምንጠይቀው ሌላ ዜጋ መጥቶ እኛን ሲነካን ለምንድነው ማታስከብረን? ለምንድነው እንደዚህ የሚታሳፍነን ብለን ፍትህ እንጠይቃለን። ያኔ ፍትህ ሳይሰጠን ሲቀር ለሌላ ዜጋ አሳልፎ ሰጥቶናል። ይሄ መንግስታችን አይሰራልንም፣ ይቀየር ይውረድ ብለን በአንድ ድምጽ እንጮሃለን። መስተካከል ካለበት ይስተካከላል፣ ካልተስተካከለ ይቀየራል ማለት ነው። እዚህ ጋር ግን ፍትህ የምንጠይቀው እኛ ራሳችን፣ ችግር ፈጣሪ እኛ ራሳችን። ለየትኛው ነው ፍትህ የሚሰጠውስ ጠቅላይ ሚኒስትራችን? ለየትኛውስ የትኛው ነው የሚጎዳው? የትኛው ነው የሚያነሳው? አሁን እዚህ ጋር ችግር በራሱ ምን ጸጥታን የመረጠው ችግር ስለፈጠረበት ነው። እኔ እርግጠኛ ሆኜ ሲናገር ማለት ነው። ምክንያቱም አሁን እዚህ ጋር እኔ ቢፈልገው ያጣሁት ነገር ችግር ፈጣሪ አማራ ክልል ችግር ሲፈጠር ችግር የሚፈጥረው አማራ ክልል ነው። አማራዎች ከአማራዎች፣ ኦሮሞዎች ከኦሮሞዎች ወይም ደግሞ አማራ ከትግሬ፣ ትግሬ ከኦሮሞ ነው። እዚህ ጋር የቋንቋ ልዩነት ሊኖርብን ይችላል፣ ግን ባንዲራችን አንድ ነው። ባንዲራችን አንድ ነው። አንድ በመሆኑ እኛም አንድነታችን ማሳየት አለብን እንጂ ከሌላ ዜጋ መጥቶ የደፈረን ጊዜ ፍትህ ጠይቀን ሌላው ዜጋ እናስከብራለን። መንግስታችንም እንዲያስከብረን ድምጽ በአንዴ ወጥተን ድምጽ እንኖራለን። ግን ሙስሊምም ክርስቲያንም ሞተ ተብሎ አሁን እዚህ ጋር ልዩነት አለው፣ በጣም ልዩነት አለው። ምክንያቱም አሁን እኛ ሙስሊም ሂጃባ ሲነካ ሂጃባው ተነካች ብለን ድምጽ እንሆናለን። ባለማተብ ሲገደል ባለማተቦች ወጥተው ድምጽ ይሆናሉ። ግን ሂጃብ የሚከለክለው ማን ነው? ኢትዮጵያዊ። ሂጃብሽን አትልበሽ የምትባለው ማናት? ኢትዮጵያዊ። የሚገድለው ኦርቶዶክሳውያንስ ኢትዮጵያዊ፣ የሚገድለውስ ኢትዮጵያዊ እያለ አሁን ጠቅላይ ሚኒስትራችን ፍትህ ስጠን የምንለው እንዴት ነው? ፍትህ ስጠን የምንለው ማን ነው? ፍትህ የሚሰጠን እንዴት? ለማን ነው ፍትህ የሚሰጠው? ማንንስ እርምጃ የሚወስድበት? ስለዚህ እኔ አንድ የገባኝ ነገር የሚነግራችሁ ነገር እንደ ሐሳብ ነው ያመጣሁላችሁ። የገባኝ ነገር ቢኖር አማራ ክልል ያላችሁ ወጣቶች የአማራን ክልል ችግር አማራ ክልሎች ያላችሁ ወጣቶች ፍቱ። ሳይገዳደል ምንም ችግር ሳትፈጥሩ የሰው ህይወት ሳታሳልፉ ችግራችሁን ፍቱ። ኦሮሚያ ክልል ያለው ችግር ኦሮሚያ ክልል ፍቱ። ትግራይ ክልል ያላችሁ ትግራይ ክልል ያለው ችግር ፍቱ። እኔ እንደ ሐሳብ ነው ያመጣሁት። እዚህ ጋር መንግስታችንም ሐሳብ ለመስጠት የተገደበበት ወይም ደግሞ ሐሳብ አለመስጠትን የፈለገበት ምክንያት ይሄ ነው። ምክንያቱም ለአማራ ሐሳብ ቢሰጥ
ኦሮሞ ሊነሳበት ነው። ለኦሮሞ ሀሳብ ቢሰጥ ትግራይ ይነሳል። ከዛስ ለትግራይ ሀሳብ ሲሰጥ ቀቤና ይነሳል። እንደዛ እያለ ሀገሪቷ በቃ ትርምስምሷ ይወጣል ማለት ነው። ይሄንን ስለሆነ ነው ዝምታን የመረጠው። ለሂጃባችንን ፊት ያጣንበት ምክንያት፣ ለባለማተቦቹን ፊት ያጣንበት ምክንያት ይሄ ስለሆነ እኛው ራሳችን እርስ በራሳችን ፊቲ ለራሳችን ፊቲ ራሳችን ፈልገን ፊቲ መፈለግ አለብን። እኛው ራሳችን እርስ በራሳችን ይሄ ችግር ለምን መጣ? መንግስታችንስ ፊቲ ስንጠይቀው ለምንድን ነው የማይሰጠን? ፊቲስ ለምንድን ነው የማያደርግልን? የሆነ ችግር ስለምንድን ነው የሆነ ነገር የማይፈጥረው ብለን እዚህ ጋር ጥያቄ ከመፍጠራችን በፊት ችግር ፈጣሪው ማን ነው? ችግር የሚፈጠርበት ማን ነው ብለን ጭንቅላታችን መርምረን በተቻለ መጠን ችግራችንን መፍታት አለብን ብዬ ነው የማስበው። እንደ ሀሳብ ነው አሁን ይሄ ሀሳብ ያመጣልኝ። ምክንያቱም እኛ ለሂጃባችን ድምጽ እየሆን እያለ ባለማተብ እየተጨፈጨፈ ነው። ገባችሁ አይደለ? በቃ እርስ በራሳችን እየሆነ ነው። ለሂጃብ መፍትሄ ላይሰጥ ተብሎ ባለማተብ እየተገደለ ነው። በቃ እዚህ ጋር ምንድነው ሁሉም እኩል ሊሆን ነው ማለት ነው። አሁን አንድ በኩል ሰላት ተከልክሏል፣ ሂጃብ ተከልክሏል፣ ቁርአን ተከልክሏል፣ መስጂድ ተከልክሏል። ከዚህ ጋር ባለማተብ ወጥቶ ጸሎትንም ሊያደርግ ይሆን ቤተክርስቲያኑን ሄዶ ሊቃደስ ለምን ተቃደስክ ለምን ገባክ ተብሎ እዚህ ጋር ደግሞ ምን እየተደረገ ነው? እየታረደ ነው፣ እየተገደለ ነው። ይሄ ማን ነው የሚገለው? ማን ነው የሚያርደው? ኢትዮጵያዊ ከኢትዮጵያዊ ስለሆነ እዚህ ጋር ጠቅላይ ሚኒስትራችን ዶክተር አብይ ዝምታን የመረጠበት ምክንያት ለዚህ ይሆናል። ለዚህ ይመስለኛል እንደ ሀሳብ ችግራችን እርስ በራሳችን እንፈታለን ብዬ አስባለሁ። እንደ ሀሳብም ደግሞ ችግራችን እርስ በራሳችን እንፍታ። ድምጽ ሆነን ችግር ፈጣሪ እኛ ራሳችን እያለን ድምጽ ሆነን ማለቱ ይሄ ተገቢ ነው ብዬ አላስብም። አሁን በየክልላችን ያለው ችግር እንፍታ ብዬ ነው የማስበው። እንግዲህ እናንተም ደግሞ ሀሳባችሁ ከኔ የተሻለ ሀሳብ ካላችሁ እስኪ ኮሜንት ስር አስቀምጡልኝ። እወዳችኋለሁ።